በአሁኑ ሰዓት ብዙዎችን እያነጋገረ የሚገኘው የሴኔጋል ብሔራዊ ቡድን ተጫዋች ፓፕ ጉeye አስተያየት ትላንት ምሽት የሴኔጋል ብሔራዊ ቡድን በጥሎ ማለፍ ጨዋታ በቤልጅየም እጅግ የሚያስቆጭ ሽንፈትን አስተናግዶ ከውድድሩ ውጭ መሆናቸውን ካረጋገጡ በኋላ የብሔራዊ ቡድኑ አማካኝ ተጫዋች የሆነ ፓፕ ጉeye ራሱን ከብሔራዊ ቡድኑ ላልተወሰነ ጊዜ እንደሚያደርግ ተናግሯል። ተጫዋቹን በሰጠው አስተያየት ለዚህ ውሳኔ ዳረጉኝ የብሔራዊ ቡድኑ ዋና አሰልጣኝና ኮቺንግ ስታፍ ናቸው። በምሽቱ ጨዋታ ላይ እጅግ ድንቅ የሚባል እንቅስቃሴ ስናደርግ አምሽተናል። እስከ ሁለተኛው አጋማሽ ድረስም ጨዋታውን በመቆጣጠር ላይ ነበርን። ነገር ግን የብሔራዊ ቡድኑ ዋና አሰልጣኝና የቴክኒካል ስታፍ አባላት በጨዋታው መገባደጃ ሰዓት እጅግ ጨዋታውን የማይመጥን የጨዋታ እንቅስቃሴ እንድናደርግ ሲያዙን ነበር። በዚህ ምክንያት ጨዋታውን ለመሸነፍ ችለናል። አሰልጣኙና የብሔራዊ ቡድኑ የስታፍ አባላት በሙሉ የማይቀይሩ ከሆነ ዳግም ወደ ሴኔጋል ብሔራዊ ቡድን አልመለስም ሲል አስተያየቱን ሰጥቷል። እጅግ በሚያስገርም መልኩ በዘንድሮ ዓለም ዋንጫ የጥሎ ማለፍ ጨዋታዎች ላይ ሶስቱ የአፍሪካ ብሔራዊ ቡድኖች ጨዋታቸውን እየመሩ በመሸነፍ ከውድድሩ ውጭ መሆን ችለዋል። በአንጻሩ የዘንድሮን ዓለም ዋንጫ ያዘጋጁት ሶስቱም ሀገራት ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በጉዳዩ ላይ ያላችሁን አስተያየት በኮሜንት ሴክሽናችን ላይ ያስቀምጡልን። እንዲሁም ፈጣን ስፖርታዊ መረጃዎችን ለማግኘት አካውንታችንን ፎሎና ላይክ ማድረግ እንዳይረሳ።